እኔ አሁን ወደ ክርስትና ያመጣኝ ጥቂት ቆሎ ናት። አንድ ሳሚ የሚባል ልጅ ሁሌ እንሂድ ይለኛል ቤተክርስቲያን፣ አልሄድም እለዋለሁ። አንድ ቀን ርቦኝ አገኘኝ። ከዛ ቆሎ ያኔ 10 ሳንቲም 20 ሳንቲም በመርቲ ጣሳ ሙሉ ነው የሚሸጠው፣ ገዛልኝ። ያንን በውሃ ምሽቅ አድርጌ በላው። ከዛ እንሂድ ዘመዴ ዛሬ ቤተክርስቲያን አለኝ። እንዴት እምቢ ልበል? ይሉኝ ተያዘኝ። ሄድኩኝ ተከትየው ቀረው፣ በዛው ቀረው። ይኸው ዛሬ በጥቂት ቆሎ በይሉኝታ እኔ ወደ ቤተክርስቲያን ሄጄ እዛው ቀረው። ስለዚህ ዘመድ ቲቪ እናቋቁማለን። ይሄን ለማቋቋም ደግሞ ሰራዊተ ጌዲዮን የሚባል ስብስብ መፈጠር አለበት አለን። ወደ 420 ቤተሰብ 318 በአጠቃላይ ወደ 430 ምናምን ሰዎች ተሰበሰቡ። ያው ታውቃላችሁ እንግዲህ ስብሰባ ሲሰበሰብ የሚመጣው ጆሮ ጠቢ ምን ተባለ ባይ ወሬ ለመቃረም ምናምን ይመጣል። ስለዚህ ሁልጊዜ አስባለሁ እኔ 400 ሰው ከመጣ እርግጠኛ ሆኜ ውጤታማ የሚሆነው ሰው 70-80 ሰው ነው። እድለኛ ከሆንኩ ነው 200 ሰው ውጤታማ የሚሆነው ማለት ነው እንጂ ከዛ ውጭ ያለው ወሬያም ነው፣ የታወቀ ነው። ማህበር ስትመሰርቱ፣ ጽዋ ብትመሰርቱ፣ እቁብ ብትመሰርቱ፣ እድር ብትመሰርቱ መጀመሪያ ግር ብሎ የሚገባው አሰስገሰሱ ሁላ ነው። ጥቂት ሰው ነው አቅም በማጣት ገንዘብ በማጣት መሳተፍ የማይችለው እንጂ ግር ብሎ መጥቶ ቦታ የሚይዘው ቦታውን የሚሞላው ጆሮ ጠቢና ወሬኛ። ጌታንም የገጠመው ይሄ ነው። ታውቃላችሁ የ5 ገበያ ያህል ህዝብ ተሰብስቦ ነበረ የሚከተለው። እንግዲህ መርካቶን አስባችሁ የመርካቶን 5 አስቡት። አንድ የገጠር ከተማንም የገጠር ገበያን አስቡና የዛ አይነት 5 አስቡ። ይሁላ ህዝብ ይከተለው ነበረ። ግን ሁሉም ቃሉን ሽቶ እውነትን ፈልጎ አይደለም። ግማሹ እዛ ጥብርያዶስ ወንዝ ማዶ 2 ዓሳና 5 የገብስ እንጀራ አበርክቷል። እስቲ ዛሬ ደግሞ አበርክቶ ቢያበላን ብሎ ለሆዱ ይከተለዋል። ጠዋት ለሆዱ ማታ ለሆዱ የሚነገረው ነገር ሁሉ ያገባው። አቡይንን ትቶ ለምንድን ነው እንጀራ የሚባለውን አበርክቶ የማይሰጠን ይላል። ግማሹ ደግሞ ትናንት እኮ ጌታ መድኃኔዓለም ጌታ ኢየሱስ ክርስቶስ እኮ እውር አበራ፣ ጎባጣ ቀና፣ ለምጣም አነጻ፣ ሙት አስነሳ ተብሎ ሲነገር እስቲ ዛሬ ደግሞ ሄጄ ማንን ይሁን ታምር የሚሰራው ታምር ለማየት ይሄዳል። ስለሚወራው ቃል ስለሚጋፋው ህዝብ ጉዳይ አይደለም። በቃ ምንድን ዘሬ ደግሞ ምን አሳይቶ ሊያስደምመን ነው ብሎ ነው የሚሄደው። ግን የዛኑ ያህል ደግሞ ለቄሳር ለመንገር የሚሄዳለ ወሬ ለመልቀም ማስታወሻ ይዞ እቺኛዋ መንግስትን ትነካለች ይመዝገብ፣ እቺኛዋ ሊቀ ካህናቱን ትነካለች ይመዝገብ፣ እቺኛዋ እያለ ጻፍት ፈሪሳውያን የምትነጋች ይመዝገብ ብሎ ቁጭ ያን የመሰለ ጌታ መጥቶ እግዚአብሔር ወልድ መጥቶ ህይወት የሆነውን ቃል እያስተማረ እነሱ ጉዳያቸው አይደል ለቄሳር ለሆዳቸው ለተላኩበት ነው የሚመጡት ማለት ነው። አሁን ዛሬ ግን እየተማማርን ነው የምንሄደው። ከዚያ ሁላ ደግሞ ስንት ኮተት አለ። ከዛ ውስጥ ሁሉ ደግሞ በጣም ጥቂቶች ደግሞ ልባቸው ተከፍቶ ቃሉን ይሰማሉ። በቃ አሜን ይሁን ይደረግልን ይላሉ። የተመረጡትም ደግሞ 120 ናቸው። 12 ሐዋርያት፣ 36 ቅዱሳት አንስት፣ 72 አርድእት። እነዚህ ናቸው የተመረጡት። 120 ቤተሰብ ነው የተመረጠው። ከ5 ገበያ ያህል ህዝብ ከመላ እስራኤል ለአገልግሎት ተመረጡ። ከነዚህ ደግሞ 12ቱ ናቸው ዘቤስት ሆነው የሁሉም መሪ ሆነው ባራኪ ሆነው ክርስትናው በዓለም እንዲስፋ። ከዛም ውስጥ ደግሞ የሸጠው አለ። ከ12ቱ ሐዋርያት መካከል ደግሞ ገንዘብ እያሰበ አምላኩን በ30 ብር ይሸጠ። የዓለም መድኃኒት አግኝቶ የዓለም መድኃኒት በ30 ብር ይሸጣ አለ። ይሁዳ ክዶ የተመለሰም አለ። እንደ ጴጥሮስ አይነቱ ይክዳል፣ ካደ፣ አላውቀውም አለ። ከዛ በኋላ ደግሞ ተጸጽቶ የተመለሳለ። የሸሹ ደግሞ አሉ። ጨርቃቸውን አውልቀው እግሬ አውጪኝ ብሎ ጌታ ሲያዝ ከዛ ደግሞ ተመልሰው መጥተው መንፈስ ቅዱስ አጽንቷቸው የጌታቸውን ፍቅር ለጌታቸው ፍቅር ሲሉ ለክርስቶስ ሲሉ እንደ በመጋዝ ተሰንጥቀው አሲድ ተደፍቶባቸው ቆዳቸው ተገፉ በድንጋይ ተወግረው በሰይፍ አንገታቸውን ተከልለው ሞተዋል። ሲያዝ የሸሹት
በኋላ ላይ ግን ሲገባቸው መንፈስ ቅዱስ ሲያድርባቸው ደግሞ ሞትን ተጋፍጠው ሞትን እንደ ሙሽርነት ተቀብለው ያለፉ አሉ። እነ ቅዱስ ጴጥሮስ አረ እንደዚህ ወደ ላይ አትስቀሉኝ፣ እሱማ ጌታ የተሰቀለበት ነው እና ወደ ታች ዘቅዝቃችሁ ስቀሉኝ። ሞት እየመረጡ ማለት ነው። አሟሟት እየመረጡ ጌታቸውን ናፍቀው መድኃኔዓለም ናፍቀው ወደ እሱ ለመሄድ ቸኩለው ወደ እግዚአብሔር የምንቀርበው በሞት በኩል ነውና ካልሞትን እግዚአብሔር ጋር አንቀርብምና፣ ስለዚህ ወደ እግዚአብሔር መንግስት አንቀርብምና ሐዋርያት፣ ጻድቃን፣ ሰማዕታት ሞትን መርጠው ወደ ክርስቶስ ሄደዋል ማለት ነው። እንደዛ ነው እና እዚህ ሰራዊተ ጌዴዎንም ሲቋቋም ግር ብሎ ይመጣል። ምን ሊል ነው ብሎ ምንም የምንለው ነገር የለም። ምን ሊያወራ ነው ብሎ ይመጣል። ቦታ ይዘው ሌሎች እንዳይገቡ ያደረጉ አሉ። ቦታ ይዘው ይሄ በወንጌልም አይታችሁ እንደሆነ የማርቆስ ወንጌል ምዕራፍ 2 ላይ ቦታ ያዘ ህዝቡ። ጌታ አንድ ቤት ውስጥ ያስተምር ነበርና ቦታ ተያዘ። ለመዳን የመጡ አይደለም እዛ ቦታ ያዙት። ጆሮ ጠቢዎቹ፣ ታምራት ፈላጊዎቹ፣ ወሬኞቹ፣ ጊዜ ማሳለፊያ የፈለጉት ናቸው። ለመዳን የመጡት ሰዎች ግን ማለፊያ ያጡ። የሚድነው ብቻ ሳይሆን ጌታ ያድነዋል ብለው አልጋ ተሸክመው የመጡ ነበሩ። አቤት እንደዚህ የሰፈር ሰው ሲኖራችሁ ደስ ይላል። የሰፈር ሰዎች ሆነው ቤት ውስጥ የተኙትን ሰዎች ጻድቃኔ ብንወስደው እኮ ይድናል፣ እንጦጦ ብንወስደው እኮ ይድናል፣ ኪዳነ ምሕረት እኮ ብንወስደው እግዚአብሔር አብ ብንወስደው እኮ ይድናል የሚል መንደር ውስጥ ያለ መንፈሳዊ ሰው፣ ለእግዚአብሔር የቀረበ ጎረቤት እግዚአብሔር ይስጣችሁ። አንዳንዱ ጎረቤት መቼ ነው የሚሞተው እዚህ እያለ እያቃሰተብን ሄዳ ለሱ እንጀራ መወርወር እኮ ሰለቸን የሚል ደግሞ አለ። ገፊ ደግሞ ደጋጋሉ ሐኪም ቤት የሚወስዱ ጸበል የሚወስዱ ዛሬ እኮ ማማ መቁረብ አለባቸው፣ አባባ መቁረብ አለባቸው። ልጆቻቸው ቢኖሩ ይቆርቡ ነበረ። ልብስ ቀይረው አጥበው ወስደው ቤተክርስቲያን አቁርበው የሚያመጡ ጎረቤቶች ደግሞ አሉ። ልክ እንደዚህ ነው። ማርቆስ ወንጌል ላይ የምትመለከቱት ሰውዬ ጎረቤቶቹ ደጎች ናቸው። የሰፈሩ ሰው ደግ ነው። ክርስቶስ መጣ ሲባል እንዲሁ የሰውዬ ሁልጊዜ እዚህ ተኝቶ ፍዳ መከራ ከሚያይብን ይሄ የመጣው የናዝሬቱ ኢየሱስ አዳኝ ነውና ለምን ይዘነው አንሄድም አሉና አልጋውን ይዘው ተሸክመው ሄዱ። ተመልከቱ እግዚአብሔር እንድኩ የመድኃኒዓለም ስራ። እዛ ያንን አልጋ ተሸክመው ሄዱ። ሲሄዱ ቤት ይለፉ። ይሄ ጋግርታም ህዝብ እዛ ግጥም ብሏል። የሆሳዕና ዕለት አመስግኖ ዓርብ ዕለት እኮ ይሰቀል የሚለው ህዝብ እኮ ነው። እዛ ቃሉን ሊሰሙ ሊፈወሱ ያሉት ሁላ በር የሚዘጋባቸው በየትኛውም ጉባኤ፣ በየትኛውም ቤተክርስቲያን፣ በየትኛውም ማህበር ውስጥ እንደዚህ ያሉ ቦታ የሚዘጉ ቦታ የሚይዙ የሊቀመንበር ቦታ ይዛሉ፣ የገንዘብ ያዥ ቦታ ይዛሉ፣ የሙሴ ቦታ ይዛሉ፣ የአባላትን ቦታ ይዛሉ፣ ቦታ ይዛሉ፣ በቅዳሴ ላይ ወንበር ይዛሉ፣ በሰንበት ትምህርት ቤት ቦታ ይዛሉ። በየትኛውም ቦታ ዘግተው ግን የማይነቃነቋሉ የሚመጡ ሰዎችን የሚገፉ መንገድ የሚዘጉ። ስለዚህ እነዚህ ሰዎች ቤት ይለፉ። በዚህ ቢያዩ ዝግ ነው፣ በዚህ ቢያዩ ዝግ ነው። አይ ቆያሉና በጓሮ በኩል ሄዱ። በጓሮ ደግሞ ድፍን ነው። አይ በቃ ይሄ ሰውዬ ምንም እድል የለውም፣ እድለ ቢስ ነው። ስለዚህ እዚህ ድረስ አመጣን፣ ምን እናርግልህ አላሉትም። በቃ የመጡበት ዋናው ምክንያት ሰውየው እንዲድን ማድረግ ነውና ከሰውየው ልቅ ያመኑት እነሱ ናቸውና መሰላል ፈልገው አመጡና ጣሪያ ላይ ወጡ። ግማሹ ላይ ወጣ፣ ግማሹ ታች ሆነ። ይሄን በሽተኛ ያዝ 1 2 3 ወደ ላይ 1 2 3 ብለው ጣሪያው ላይ ወጡ። አሁን ደግሞ ሌላ ፈተና መጣ። እዚህ ላይ መጣን፣ እንዴት አድርገን እንውረዳውን? ችግር ነው አሉ። ደግሞ እናንተ ሊያድን የመረጠ ሰው ስድብ አያስቆመውም፣ ማጣት አያስቆመውም፣ ረሃብ አያስቆመውም፣ ጥብ አያስቆመውም፣ ምንም አያስቆመውም። እናንተ ሊረዳ የመጣ ሰው፣ እናንተ ሊያግዝ የመጣ ሰው፣ እናንተ ሊፈውስ የመጣ ሰው፣ የእናንተን ደስታ የእናንተን ብርሃን ማየት የፈለገ ሰው ስለ ራሱ አይጨነቅም። ከጣሪያ ላይ በወድቅ አላሉ። ይህ ሰውዬ በቃ እዚህ ድረስ መጣ፣ ምን እናድርገው አላሉ። ጣሪያ ላይ ወጥተው ደግሞ መግቢያን የፈለጉት። ኦኬ እሺ ምን እናድርግ? አቤት ስራ በዛባቸው እኮ ተመልከቱ። በሽተኛው አልጋ ላይ ወጥተዋል፣ ጣሪያ ላይ ወጥተዋል ከነ አልጋው። እነሱ በመሰላል ወጥተዋል። ወደ ታች ህዝብ ነው። ቢወድቁ እንኳን ያው በሽተኛውን አብረው ነው የሚሰብሩት። እንግዲህ እግዚአብሔር ያሳያችሁ። ቆይ ያዝልኝ፣ አንድ ጊዜ ያዝልኝ መልሰው። ቴክኒሽያኑ በጣም ተንኮለኛ ነው። እኔ ሳወራ እሱ ለካ ሰርች እያደረገ ያዘጋጅልኛል።
በጣም ጥሩ እግዚአብሔር ይስጥልኝ ቴክኒሻን ታሳይልኛል የደቂቃ ስለሆነች ከዚያ ጣሪያውን ሰሙ የት ጋር ያለው ጓዳ ነው ያለው ደግሞ የተሳሳተ ጣሪያ እንዳይነቅሉ ቆርቆሮን ጣሪያውን መንቀል ፈልገዋል ግን ደግሞ መኝታ ቤቱን መንቀል አልፈለጉ ኩሽናውን መንቀል አልፈለጉ የት ነው ያለው በትክክል ክርስቶስ ድምጹ የሚሰማው የት ነው ኢየሱስ ክርስቶስ ድምጹ የሚሰማው ደግሞ የሰው ጣሪያም ነቅለን የተሳሳተ ቦታ ይሄን በሽተኛ ልከን ጉድ እንዳንሆን መጀመሪያ ድምጹ እውነተኛ ድምጹ የሱ ቃል የሱ ያለበት ቦታ ይታወቃሉና ሄዷን የብዙ ሰው ችግር ይሄ ነው ክርስቶስ የሚል ስም ያቃል ክርስቶስ የት እንዳለ ያቅም ግማሹ አዳራሽ ይወስደዋል አዳራሽ ወስዶ ሳር ያስግጠዋል ግማሹ አዳራሽ ወስዶ ሶፍት ያስበላዋል ግማሹ አዳራሽ ወስዶ በርግጫ ይነርተዋል በካራቴ በጫማ ጥፊ ያስገባለታል ሰው ግን የሚሄደው ክርስቶስ አለ ብሎ ነው እና መለማመጃ ያደርጉታል እነዚህ ሰዎች ግን ብልሆች ነበሩ እኔ አሁን ዛሬ ልሰብክ አይደለም የመጣሁት ስብከትም አይሆንልኝም ግን እንትኑን ልነግራችሁ ፈልጌ በኋላ ትክክለኛውን ቦታ ሲያዩት ጣሪያውን ነቀሉትና አዎ እዚህ ጋር ነው ሲያዩት ክርስቶስን አዩት እሱም ቀና ብሎ አያቸው ደግሞ በዚህ አያችሁ በላይ መጡ በምድር ቢያጡት በላይ በጣሪያ መጡ ከዛ ቀስ ብለው ያን በሽተኛ አሰሩና ክርስቶስ ያለበት እግሩ ስር አወረዱለት እና ምንድነው ያለው ክርስቶስ በሽተኛው ምን ትፈልጋለህ ምናምን አላለው ቀና ብሎ እነዛን ሰዎች አየና እምነታቸውንም አይቶ ነው የሚለው በቃ አለቀ የሰውየውን እምነት የሰውየውን ህመም ሳይሆን የነዚህን ሰዎች እምነት አየ ገና ከቤት ክርስቶስ መጥቷል ያድናል ብለው አመኑ አምነውም እኛ ብቻ ጉልበት ስላለን ሄደን እንባረክ ሳይሉ ያ መንደር ውስጥ ለምን ይቀራል ለምን ወስደን አናድነውም ብለው አመኑ አምነውም ደግሞ ተሸከሙ ላባ ፍሰው ተራራ ወጥተው ወንዝ አቋርጠው በረሃ እየበላቸው ዋጥም ላባቸው እየፈሰሰ አመጡት ከመጡ በኋላ ህዝብ አለ በስቷል ቤት እናስገባው ሳይሉ በጓሮ ዞሮ ያያቸዋል እኮ ይሄ ሁላ ሲሆን እግዚአብሔር ያያቸዋል መሰላል አምጥተው ወጥተው ጣሪያ ላይ ወጥተው ጣሪያ ነቅለው አንድ ሰው ለማዳን ይሄን ሲያደርጉ አይ ቀና ብሎ እምነታቸውን አይቶ አንተ ተነሳ ለኃጢአት ተሰረየላለች ያንተ ኃጢአት ያንተ ህመም በእነዚህ ሰዎች እምነት በጣም ትክክለኛ ጎረቤት ትክክለኛ እምነት ነው ያላቸው ያመጡ ትክክለኛ ቦታ ነው ስለዚህ እኔ ምርሃለሁ ብሎ ክርስቶስ ማረው ተነስቶ አልጋውን ይዞ ሄደ ይሄ በህይወታችን ስንተረጉመው ብዙ ሰው እኔ አሁን ወደ ክርስትና ያመጣኝ ጥቂት ቆሎ ናት አንድ ሳሚ የሚባል ልጅ ሁሌ እንሂድ ይለኛል ቤተክርስቲያን አልሄድም እለዋለሁ አንድ ቀን ርቦኝ አገኘኝ ከዛ ቆሎ ያኔ 10 ሳንቲም 20 ሳንቲም በመርቲ ጣሳ ሙሉ ነው የሚሸጠው ገዛልኝ ያንን በውሃም ሽቅ አድርጌ በላው ከዛ እንሂድ ዘመዴ ዛሬ ቤተክርስቲያን አለኝ እንዴትም ቢልበል ይሉኝ ተያዘኝ ሄድኩኝ ተከትየው ቀረው በዛው ቀረው ይኸው ዛሬ በጥቂት ቆሎ በይሉኝታ እኔ ወደ ቤተክርስቲያን ሄጄ እዛው ቀረው ዛሬ አምላኬን እንዳገለግል ሀገሬን እንዳገለግል ረዳኝ የዛች ቀን ቆሎ ማለት ሁላችንም እስቲ እንዴት ነው ወደ እግዚአብሔር የመጣ ነው እንዴት ነው ወደ ቤተክርስቲያን የመጣ ነው በዚህ መልኩ ስንቱን ነው እኛ ለመመለስ የምንችለው የኛ አንድ ሰው ወደ ጉባኤ ማምጣት የኛ አንድ ሰው ወደ ቅዳሴ ማምጣት የኛ አንድ ሰው ወደ ማህበር ማምጣት የኛ አንድ ሰው ወደ እንትን ማምጣት ለዛ ሰው ምን እንደሚፈጥርለት አውቃቸዋል ድንገት አምጥታችኋቸው መነኮሳት ይሆኑ አሉ ከዛ ጳጳሳት ይሆኑ አሉ ምናልባትም ፓትርያርክ ሊሆኑ ይችላሉ ከዛ አምጥታችኋቸው ካህን ይሆኑ አሉ ዲያቆን ይሆኑ አሉ ግቢ ጉባኤ ላይ አሁን ለምሳሌ ምንም የማያውቁ ሰዎች ድንገት መሄጃ ስላጡ ናስቲ ማህበረ ቅዱሳን አለ የግቢ ጉባኤ እንሂድ ብለው ይዛችሁት ሄዳችሁ በዛው ቀርቶ በዚያውን ካህን ሆኖ መስቀል ይዞ ያመጡት ሰዎች ቤተክርስቲያን ጥለው ዓለምን ተቀላቅለዋል የመጣው ሰውዬ ግን በዛው ቀርቶ ጸንቶ ይሄዳል እግዚአብሔር እንዲህ ስራ ይሰራል